የሚያወራቸው የሚያናግራቸው መሳሪያዎቹ ነበሩ። ከመላ ቤተሰቡ ጋር የሚካፈልባት ናዝሬት አማኑኤል ቤተክርስቲያን የዝማሬ አገልግሎትን በማገዝ የሙዚቃ የተሸነፈ ልቡን በማዳመጥ ማገልገል ጀመረ። ሙዚቃው የሸፈነው ልቡን በማዳመጥ ማገልገል ጀመረ። ያኔ ሙዚቃ አገልግሎቱን ይበልጥ ተጠጋ። በጣቱ የሚነካቸውን ኪቦርዶች፣ ቁልፎች፣ በኮምፒውተር የሚያቀናብራቸው ሙዚቃዎች ደግሞም የበለጠ ውበት ማግኘት ሆነው ትርጉም ሰጪ ሆኑ። ገና የ16 ዓመት ከፍተኛ ሁለተኛ ደረጃ ትምህርቱን እንኳን ሳያጠናቀቅ ጥንቅቅ ያለ ሙዚቃ መስራት ቻለ። እሱ እንኳን ሙከራ ነው ብሎ የናዝሬት አማኑኤል መዝሙርን የሆነውን እግዚአብሔር አምላክ ሆነኝ መዝሙር ሰርቶ ሙሉ አልበሙን ለሚሰራ ለክርስቲያን ግርባ አሳየ። ክርስቲያን እዚህ ላይ ምንም አልጨምርም ብሎ ያለቀለት ዋና ስራ ሆኖ ቁጭ አለ። በዚያ ስራ ላይ የተዋወቁት እንቁና ክርስቲያን ሙሉ አልበም ስራቸውን ለማጠናቀቅ እንቁ በየሳምንቱ ከናዝሬት አዲስ አበባ ለመመላለስ ነበረበት። መሰጠቱን፣ ፍቅሩን፣ ልጅነቱን ስላየ ምን ሳይመስለው አልፎታል። በተጨማሪም ሙሉ በሙሉ ለብቻው የስራውን የመጀመሪያው መዝሙር የዘማሪ ቤተልሔም ወልዴ ስላንተማ ብዙ እናገረዋለን መዝሙር አየሩ ላይ ናኝ ካሴቱ በጉጉት በጉባኤ ያለመሰልቸት ተዘመረ። ሁለተኛ አልበሟን ለመስራት በተደጋጋሚ ብትጠይቀውም በትምህርት ምክንያት ይዘገይበት እንደሚችል ሲነግራት ክረምት ጠብቃ ጊዜውን አመቻችታ ጥንቅቅ ያለ ውብ አልበም አብሯት ሰርቷል። ምህረት ይቴፋ ቁጥር 2 ክብር ንገስ አልበም ደረጃው የመጀመሪያው ቢሆንም መስራቱን አላቋረጠም። ልክ 12ኛ ክፍል እንዳጠናቀቀ ወደ አዲስ አበባ መጥቶ በሲኤምኤም ስቱዲዮ መግባት ክርስቲያን ግርማ ጋር ተቀላቀለ። ከመደበኛ ትምህርቱ በስራቸው አማካኝነት እየተስተጓጎለ የመሰላቸው ቤተሰቦቹ አዲስ አበባ ድረስ መጥተው መከሩት፣ አስመከሩት። ክርስቲያን እንዲያውም ስቱዲዮ ድረስ ጋብዞ አስጎበኘ። እሱ ጸጋው ሙዚቃ ነው፣ በዚህ ብዙ ደረጃ መድረስ ይችላል፣ ጊዜ ይስጡት ብሎ አሳምኖ መለሳቸው። ጭብጨባ ለክርስቲያን። ወጣቱ እንቁ ላሳለፈውም አከታትሎ አልበም መስራቱን ቀጠለ። ናዝሬት አማኑኤል ቁጥር 1 2፣ ሐረር አማኑኤል ቁጥር 1፣ ሶፊያ ሽባባው 1 2፣ አዜብ ኃይሉ 1፣ ቤተልሔም ትዘራ፣ ህይወት ባለቤት፣ ተስፋዬ ጫላ፣ አውታሩ ከበደ፣ ታምራት ኃይሌ፣ ዳንኤል አምደ ሚካኤል፣ ተከስተ ጌትነት፣ ዳግማዊ ጥላሁን እናም ሌሎቹም ዮሴፍ በቀለ፣ ዮሴፍ አያሌው እኛ ወርቃማዎቹ እነኛ 90ዎቹ መዝሙሮች ላይ ደማቅ የልጅነት አሻራዎቹን አሳርፏል። እንቁ በየአቅጣጫው ብርሃን ፈንጥቋል። በተለይ አገርኛ ሙዚቃ መሳሪያ ምት ከዘመናዊ አጋር ማዋለድ መለያው የነበረው ይህ ባለሙያዎች አይን ሲተረተር ደግሞ ሌላ መረዳት ይሰጣል። ላለፉት 20 ዓመታት እርሱ ስራዎቹን አስፈልጎ ከመስማት እርሱን ፈልጎ ለመከተል የሚሞክሩ ወጣቶችን በርካታ ናቸው። እንዲቀጥል አቅሙ እንዲበረታ የሚሞክሩ እንዲሰራ የሚበረታቱ በርካታ ናቸው። ዛሬ በራሱ ህይወት መንገድ በተረዳው ጥበብ መሰረት ደስ የሚያሰኘውንም ስራ እየሰራ ነው። ነዋሪነቱን ወደ ሞጆ አዛውሮ እዛው ይገኛል። ዛሬ አብረን ነን ለማለት ዳግመኛ ጥበብ እጆቹ መዝሙር ልንሰማ እንጓጓለን በማለት እዚህ ተሰባስበናል።
እንዲከፈት እንፈልጋለን። እሱ ይከፍታል። እንወዶታለን። ማዘርዬ እንወዶታለን። ሙዚቃ እንዳይሰራ የተቆጣሁትን ዛሬ ይቅርታ አድርግልኝ። ሙዚቃ እንዳይሰራ ወደ ትምህርቱ ብቻ እንዲያተኩር የቀጣሁት ነበረና ዛሬ ግን ይቅርታ ጠይቀዋል። ቦታቸው ይመለሳሉ። ማዘርን በጭብጨባ በጣም ወደ ኋላ ሄድኩ። አንዳንዶቹ መዝሙሮች የት ቦታ የት ሀገር እንኳን እንደነበርኩኝ ወደዛ መለሱ። ስለዚህ እንጉዬ ዘመን ይባረክ። አንተን እግዚአብሔር ስጦታ ስላደረገ ስለ ቤተ ክርስቲያን በጣም ጌታ እናመሰግናለን። በመቀጠል ወንድማችን ዘማሪ ፓስተር ተከስተ ወደዚህ እንዲመጣ ጋብዛለሁ። ጌታ ይባረክ። ደስ ብሎኛል ሁላችሁም በዚህ ስለመጣችሁ እንቁን ሰለብሬት ለማድረግ እና በጣም ባልተለመደ ሁኔታ እንደዚህ አይነት ደግሞ ፕሮግራም ያዘጋጁት የሆሊ ቤት አገልግሎት አባላትም በጣም ቴንኪው ማለት እፈልጋለሁ። ትንሽ ስሜታዊ ያደርጋል። ከእንቁ ጋር ብዙ ትዝታ ስላለን የኔ መዝሙሮች ላይ በተለይ ቀደም ብሎ እስከ ቁጥር 5 ያሉት ላይ በጣም በህዝቡ ውስጥ ያሉ በየጉባኤው የሚዘመሩ መዝሙሮች እና ምክንያቴ ብዙ ነው፣ አጠገቤ ነህ ቅድም የሰማችሁት፣ ምልክት አለብኝ፣ ማን ነው ሰማይን የሰራ፣ በጣም ብዙ ናቸው እና እግዚአብሔር እንግዲህ እንቁዬን ተጠቅሞ ገና በለጋነት እንደዚህ አይነት ውብ የሆነ ቃና ለቤተ ክርስቲያንም አስተዋጽኦ እንዲያደርግ መዝሙሮቹም ደግሞ ከፍ እንዲያደርግ እግዚአብሔር ጸጋ ስለሰጠው ለእግዚአብሔር ክብር ይሁን። እሱንና ቤተሰቡን እግዚአብሔር ይባርክ። እንግዲህ ምክንያቴ ብዙ ነው። የመዝሙር በዓል ላይ እንዲህ አንዳንድ የቅርብ ወዳጆችን ስጋብዝ እንቁዬም ሊመጣ ይችላል አሉኝ እና ብዙ እንደዚህ አይነት ባህል እንደሌለው አውቃለሁ። ከመጣ በጣም ጥሩ ነው፣ ደስ ይለኛል ብዬ ላኩኝ ማለት ነው። ከዛ መጣ። በልቤ ውስጥ ነበረ ለምሳሌ ፕሮግራሙ ላይ ቴንኪውም ለማለት እና አንዳንዴ ኤክሳይትመንቱ ሙሉ የሚበዛና ያሰባችሁትን አታደርጉም። በዛ ስፍራ ለምሳሌ የመግቢያውን ሙዚቃ ያቀናበረልን ቤት ያለ የተወደደ እሱንም ሌሎችም ደግሞ ለዚሁ ፕሮግራም ብለው ከውጭ ሀገር ድረስ የመጡ ለ2 ቀን የመጡ ወዳጆች የነበሩ አትሊስት ስማቸውን ጠርቼ እነሱንም ቴንኪው ላለው ብዬ ነበረ። አልሆነም እና ይሄ ፕሮግራም በሆሊ ቤት መስራችና ባለራዕይ በዶክተር ያሬድ ነው የመጣው። ነገሩ እንዴት ነው የሆነው? እንቁ መኖሩን ፕሮግራሙ ካለቀ በኋላ ሰማ መጥቶ እንደነበር ማለት ነው። በጣም አዘነ። በጣም እኔ እንኳን በሆነ ወጥቼ በቃ ቴንኪው ብለው ነበር አለ እና ዶክተር ያሬድ ቴንኪው የታይነት ማለት ክብር ለሚገባቸው እውቅና ለሚገባቸው መስጠት ይሄ መጽሐፍ ቅዱሳዊ ነው እና እግዚአብሔር አምላክ ይባርክ።
የሆሊቤት አባላትንም በጣም እናመሰግናለን እና ይሄ ዓላማ 100% ከዶክተር ያሬድ የመጣ ነው። መነሻው ደግሞ እንቁ ነበረ እኮ ሲባል በጣም ተሰማው። የያሬድ ማን ነው የሀረር መዘምራንን አማኑኤል መዘምራን በጣም ነው የሚወዳቸው። ከሱ ህይወት ጋር የተገናኘ ነገር አለው እና የእነሱ መኖር የኔም እዛ ቦታ ላይ መኖር የሰራቸው መዝሙሮች በርካታ ስለሆኑ እውቅና መስጠት ይገባል በሚል ሀሳብ እንግዲህ ያ ነው መነሻ የሆነው ማለት ነው። ሲነግረኝ በጣም ደስ አለኝ እንደዚህ አይነት ፕሮግራም ሊዘጋጅ እና እንደውም አንዳንድ ሰዎች ምናልባት ቅርበትም ስላለን እኔም ደግሞ የሀሳቡ ጠንሳሽ መመስላቸው ካሉ በዚህ ሰዓት አይደለም እና 100% የሆሊቤት አገልግሎት ሀሳብ ነው። እነሱን ፐርሰናሊ ማመስገን ፈልጋለሁ። ቴንኪ እግዚአብሔር ይመስገን። እንዲህ አይነት አገልግሎት እንዲህ አይነት ህይወታቸውን ሰውተው ጉብዝናቸውን ሰውተው ያላቸውን ነገር ሁሉ አንጠፍጥፈው ለቤተ ክርስቲያን በረከት የሆኑትን ሰዎች እውቅና መስጠት በጣም ተገቢ ነው። ይሄ ደግሞ እየቀጠለ ይሄዳል የሚል እምነት አለ። እንደኔ የምታምኑ አጨብጭቡና ታውቃላችሁ መጽሐፍ ቅዱሳዊ ነው። ሮሜ 16ን ብታጠኑት ሙሉውን የምስጋና ቻፕተር ነው። ጳውሎስ በጉዞ ውስጥ በአገልግሎቱ ውስጥ ሳፖርት ያደረጉት ፖዚቲቭ ሀሳብ፣ ፋይናንስ፣ አይዞ በርታ ያሉት የሆነ ጊዜ ያስጠጉት እንደዚህ ያንን የሚያመሰግንበት ነው። የምስጋና ስም እየጠራ እናንተ ማመስገን ይገባል እያለ የሚናገርበት እውቅና የሚሰጥበት አለና መንፈሳዊ ነገር ነው። እኛ ሀገር ላይ እንደ ጠባይ መጥፎ ጠባይ ሆኖ በጣም የሚጎላው ኔጌቲቭ ነገር እና ይህን እግዚአብሔር ይሽረዋል በዚህ ትውልድ። አሜን። እውቅና የሚገባቸውን እውቅና መስጠት፣ ምስጋና የሚገባቸው ምስጋና መስጠት እና ይሄ እየሰፋ ይሄዳል። እንቁዬ እንወድሃለን። ብዙን ያበረከትከው አሁን ያንግ ነህ፣ ገና በእድሜ እንደምበልጥ ነው የማውቀው ሽበት ቢኖርብህም እና ገና ብዙ እንደምትሰራ እናስባለን፣ እናምናለን። እግዚአብሔር ደግሞ ይረዳሃል። በዚህ ያላችሁ ሙዚቀኞች፣ ዘማሪዎች ሁላችሁም ወዳችኋለሁ። ሆሊቤቶች አንደኛ ናቸው። ሰው ጌታ ይባርክ። ሁላችሁንም እግዚአብሔር ይባርካችሁ። ቴንኪው። ቀጣይ ከሲኤምኤም እንፈልጋለን። ሰዎች በየተራ ይደርሳል። ቤኪም ይናገራል። ሁላችሁ ከሲኤምኤም ሳሚ የተቆማ ብታደርግ አንተም ራስህ ተነስና ሳሚ ሳሚ ሙዚቀኛ ብዙ መናገር አይችልም ይባላል። ያው መናገሩ በጣም ዶክተር ያሬድ እና ሆሊቤት ሚኒስትሪ እግዚአብሔር ይባርካችሁ ማለት እወዳለሁ። ይሄ በጣም ያልተለመደ ነገር ነው እና እንደዚህ አይነት ፕሮግራም እንደዚህ አይነት ዝግጅት ታስቦ አያውቅም። ከዚህ በፊት ሙዚቀኛ ተመስግኖ አያውቅም እና እስፔሻሊ ደግሞ እንቁ ስለ እንቋችሁ ብዙ ነገር አይቻልም። እኔ አልችልም። ለምን ያው ብዙ ያበረከተ ሰው ነው ለቤተክርስቲያን ራሱን ብዙ እንቁ ነኝ ሳይል እኔ ትናንትና ከሆነ ሰው እያወራሁ ነበር። ኢቨን እንቁ መሆኑን ራሱ አያውቅም ማለት እንቁ ነኝ ብሎ ራሱን አይናገርም እና ሀምብል ሆኖ ለሁላችን ተምሳሌት ሆኖ ስፔሻሊ ለሙዚቀኞች በእኛ ጊዜ ለነበሩ ልጆች በጣም አርአያችን እና የምንወደው ስፔሻሊ እኔና ምናምን ከናዝሬት አውጥቶ ሙዚቃን ስሩ ብሎ ስቱዲዮ ያመጣ እንቁ ነው እና እባካችሁ ታመስግኑ። እኔ ምስጋናዬ በጣም ከፍ ያለ ነው። ኢቨን እኔ የምሰራው ሙዚቃ በእንቁ ስም ነው ብዙ ጊዜ ክሬዲት የሚሰጠው። ኢንፍሉዌንስ ስላደረገኝ ነው ባይዘ እና እኔ ያደግኩት ኢቨን ሙዚቃ መስራት የጀመርኩት መለማመድ የጀመርኩት ስላንተማ በሚለው መዝሙር ነው የቤት ይወልኝ እና ለእኔ እንቁ ኖርማል እንደ ማንም ሰው አይደለም። ለእኔ ትለያለህ። በጣም አብረውን የሰሩ እነ ሳሚ መና፣ እነ በረከት
እና እነ ስቲቭ ሙሉ የሴሚን እና ደንዘር በጣም ባለውለታዎቻችን ናቸው። በዛ ዘመን በጣም ብዙ በእኛ ዘመን በጣም ብዙ መፈቃቀር፣ አንድነት እነ ቢኪ የሚገርም ቲም ነበረን። አብረን ነው የምንበላው፣ አብረን ነው የምንጠጣው፣ አብረን ነው የምናድረው። ኢቭን ስቱዲዮ ውስጥ ሁሌ አብረን ነው ማታ ማታ አብረን ነው የምናድረው እና በጣም መልካም ጊዜ ጥሩ ጊዜ አሳልፈናል። እና ለዚህ ሁሉ ግን አርአያዎቻችን ኢቭን ብዙ የሚያስተምሩን እንቁና የሚነበሩ ስፔሻሊ እንቁ ለእኔ እንቁ ቤኪም ቅድም እያወራን ነበር። ዛሬ የምናለቅስበት ቀን ነው እያለ እንቁን ለማመስገን እውነት አሁን ያው ሰው ፊት ቆሞ መናገር ትንሽ ከባድ ስለሆነ ስሜት ኮንትሮል አድርጌ ነው እና ዝም ብዬ ስለምቆሳሰብ እንባይ ነው የሚመጣው። ይሄ የእውነት ነው እና እንደዚህ አይነት ነገር ወደፊት መኪት ቢቀጥል ለትውልዱ ለጄኔሬሽኑ መሆን እንቁን የሚያውቅ እና የእንቁን ስራዎች እንደዚህ በደንብ የሚሰማ የሚያመሰግነው ትውልድ እየተቀረጸ እንደሄድ አይ ቲንክ የኛ መያያዝ አንድ መሆን ላይክ መገናኘት ፌሎሺፕ ምናምን ያስፈልግ ይመስለኛል እና በድጋሚ ሆሊቢትን ዶክተር ያደን እግዚአብሔር ይባርካቸው እላለሁ። በጣም እግዚአብሔር የተመሰገነ ይሁን። እንግዲህ ምንም አንልም። ምን አየናስ? እሺ እግዚአብሔር ይባረክ። እንዲህ አይነት እድል እንዲህ አይነት ቀን እግዚአብሔር ለሙዚቀኞች በእንቁ ምክንያት በማምጣቱ እግዚአብሔርን በጣም አመሰግናለሁ። እግዚአብሔር እንግዲህ ያገለገሉትን አይረሳም። እንቁ አገልጋይ ነው፣ የቤተ ክርስቲያን አገልጋይ ነው። ያው ሙዚቀኛ ሲባል ብዙ ጊዜ እንደ አገልግሎት አይታሰብም፣ እንደ ማሟያ አይነት ነገር ነው የሚሆነው እና እንቁ ብዙ ያዘኑ ሰዎችን ብዙ በቤታቸው ውስጥ ሆነው የእግዚአብሔርን ቃል መስማት ያልቻሉትን ሰዎች የእግዚአብሔርን ቃል እንዲሰሙ በቤቱ እንዲጸኑ፣ እንዲጽናኑ፣ በቃ እንዲበረቱ ያደረገ ትልቅ አገልጋይ ነው። እግዚአብሔርም ቤቴን ስራልኝ እኔም ያንተን ቤት ሰራልሃለሁ ነው የሚለው። እግዚአብሔር አሁን ዛሬ ጀምሯል ይሄንን ስራ። እናንተ እዚህ ሆሊቢቶች ልትመሰገኑ ይገባል። ትልቅ ሚኒንግ ያለው ነገር ነው ዛሬ እዚህ ጋር ያደረጋችሁት። ለእንቁ እናት ዛሬ ወርቅ ሲሰጥ ወርቅ መሰጠቱ ብቻ ሳይሆን ሙዚቀኞች በራሳቸው መጥተው የእንቁ እናት ላይ አንገታቸው ላይ ማድረጋቸው ትልቅ ሚኒንግ አለው ለኛ ትልቅ ሚኒንግ። እንቁ 11ኛ ክፍል እየተማረ እኔና ሳሚ 9ኛ ክፍል ነበርን። እንቁን ማየት እንፈልጋለን ማለት በጣም ስለምንወደው በጣም አምብል ነው፣ በጣም ትሁት ነው፣ ያቀርበናል፣ በጣም ነው በቃ የሚያበረታታል። ዛሬ እዚህ ጋር እኔ ለመቆሜ እንቁ ነው አንደኛው። እና ደብተሩን ሳያስቀምጥ ኢዮሳፍጥ ኳየር የሚባል አለ፣ አሳፍ ኳየር የሚባል አለ፣ ሽብሸባ ኳየር አለ። ዩኒፎርሙን እንደለበሰ ወይ ደብተሩን ወርብሮ ቶሎ ቸርች ሄዶ ነው የሚያገለግላቸው። እኔ ብዙ ማረሳቸው ያገለገለበት ቀን ብዙ ነው እና እግዚአብሔር ደግሞ በቆመበት መድረክ ሁሉ እሱ አይታችሁት ከሆነ አይወራጭም፣ አይዘልም። የአማኑኤል መድረክ የታወቀ ነው። አማኑኤል ህብረት ቤተክርስቲያን ማለት ኦርቶ ፔንጤ ተብሎ ሲወጣ ሁሉ እሱ ቀጥ ብሎ ነው የሚጫወተው። የሚወጣው ሳውንድ ግን ህዝብን ያደበላልቀው ነበር። ይሄ ጸጋ ነው። እግዚአብሔር ጸጋን ስለሰጠው እንደዚህ የሆነው እና ስቱዲዮም እኛን ቅድም ሳሚ እንዳለው በአንድ ሎንቺን አስጭኖ ምኑ ብሎ አንድ ላይ መተን ስቱዲዮ እንግዲህ አሳይቶን አስተምሮን እዚህ ያደረሰን በጣም ባለመታች አባታችን የእንቁን እንባይ ቀድማል የሚለው ሳሚ በረከትም ዛሬ የምናለቅስበት ነው የሚለውን በጣም ስሜቴ በጣም በቃ በጣም የምናገረው ቃላት እና እግዚአብሔር ይባርክ። አንድ ጊዜ የማድረሳው እስኪ መስቀል ስር የሚለውን ኮሌክሽን እየተሰራ በጣም ስቱዲዮ ቢዚ ነበረ እና እሱ እኔ ተኝቼ ስነሳ አሁንም እየሰራ አሁንም ተኝቼ ስነሳ እየሰራ ያ ኮሌክሽን እንዴት ምድሪቷን እንደሞላ ታውቃላችሁ። እና አንተ አተኛም እንዴ ምንድን ነው አልኩት እና 4 ሰዓት ላይ ምናምን ነው ራት በልተን የገባ ነው። ይሄ ለቤተ ክርስቲያን የተሰጠ ነው አለ
እና ያ ኮሌክሽን ለቤተክርስቲያን የተበረከተ ነበር። ያንን አስቦ ዋጋ ከፍሎ በማድረጉ የእግዚአብሔርን ቤት በመስረቱ እግዚአብሔር እዚህ ጋር አክብሮታል። ከዚህም በላይ ደግሞ እግዚአብሔር እንቁን ያከብረዋል። ዛሬ የመጨረሻ መናገር የምፈልገው ነገር የእንቁ ጊዜ አላበቃም። ገና ዛሬ እንደተወለደ ዛሬ ከዚህ በላይ የሰራበትን አቅምና ጉልበት እግዚአብሔር እንደሚሰጠው ነው ማለት። እግዚአብሔር ሁላችሁንም ይባርካችሁ። ተባረኩ። የሰማ ስንት ዓመት ሆነች? ከናዝሬት እዚህ በ8.50 በሎንችናችን ነው ያመጣችው። እና ሎንችና የሚለው ነገር ራሱ ከሰማሁት በጣም ረጅም ጊዜ ነውና መናዬ ተባረክ። ቤኪ ነው ለዚህ ጠራ ነው። ኢየሱስ ጌታ ነው። ያው እነ መንዬም እነ ሳሚም ተናግረውታል። ከባድ ነው። ስለ እንቁ መናገር በጣም ከባድ ነው። እንደ ቸርች ሙዚቀኛ፣ እንደ ቸርች ዘማሪ ስለ እንቁ ረጅም ሰዓት ማውራት በጣም ይከብዳል። ምክንያቱም የእሱ ኢንፍሉዌንስ በእኛ ህይወት በእኛ ሲዝን ላይ ቀላል አልነበረም። በጣም ከባድ ተጽዕኖ ነው በእኛ ላይ እንቁዬ ያደረገው እና እኔ እንቁዬን እንደ አጋጣሚ ሆኖ እኔ ናዝሬት ከተማ ስገባ እንቁ ከናዝሬት ሲወጣ ነው የደረስኩት እኔ ናዝሬት ከተማ እና እኔና እንቁን መጀመሪያ ያስተዋወቀን ዳጊ ይባላል። የናዝሬት አማኑኤል የኳይሮች ሊደር የነበረ ሰው ዳጊ ነው እኔና እንቁን ያስተዋወቀን። እንቁን ከመተዋወቃችን በፊት አሰላ መጥቶ ከሩቅ አይቼው ሰውነቴ ተንቀጠቀጠ እና እንደ ደብረ ብርሃን ኪነት ነበረ እና ከዛ ዳጊ ካስተዋወቀን በኋላ የኳየር ክፍል ውስጥ ገብቶ ይሄ ልጅ ሙዚቃ በጣም የሚወድ ልጅ ነው፣ እርዳው፣ አሳድገው ምናምን አለው። እዛ ስቱዲዮ ውስጥ አሳየኝ አንዳንድ ኮርዶች እሱ የሚይዛቸውን የኮርድ የቮይሲንግ ምናምን አሳየኝ እና ከዛ በኋላ ላይ በቃ በጣም ነበር እንቁ የምንወደው። እኔ እንደነ ሳሚና እንደነምና እንዲህ ፍሪኩዌንትሊ አላየሁትም ነበረ እንቁዬን እና አዲስ አበባ ከመጣን በኋላ ሲኤምኤም እንቁ እያልኩ ሄድ ነበረ። እንቁ ግርማ አለው እያልኩኝ ሲኤምኤም ሄዳለሁ በእንቁ በቃ እንቁ ለማየት ነበር የሚሄደው እንዲህ ሲጫወት ለማየት እና በስንተኛው ጊዜ ከሲኤምኤም ስቱዲዮ ተባረርኩ። ይባላል በእንቁ ሰበብ ስቱዲዮን በጣም አስቸግር ነበረ፣ ቁጭ ነበረ እና በዛ ምክንያት ይመስለኛል ከዛ ስቱዲዮ ተፈናቀልኩት እና በጣም እንቁዬን በጣም ነበር የምንወደው። ሁላችንም ከእንቁ ልንማር የሚገባው አንድ ነገር አለ። እዚህ ውስጥ ያለን ሁላችንም እርስ በርሳችን ተጣልተን እናውቃለን፣ ተቀያይመን እናውቃለን፣ ተኮራርፈን እናውቃለን። እኔና መንዬ እንደውም በአመት 2 ጊዜ ነበር የምንጣለው። እንቁ ግርማ ከማንም ሰው ጋር ተጣልቶ ሰምቻለሁ። he is so humble በራድ ነው፣ ቀስ ያለ ነው ቶኑ። በጣም በቃ ልነግራችሁ አልችልም። ያው ዘዴ መጥቷል። ወንድሙ ጌታ የተባረከ አጨብጭቡለት ለዚህ እና እንቁዬ ፍቅር ብቻ ነው፣ ስማይል ብቻ ነው። በጣም የሚገርመኝ ከእንቁ ባህሪ ሲደሰትና ሲያዝን አናውቅም፣ አይቻላል። ሁለቱንም አንድ ሁሉንም ስማይል ነው የሚያደርገው፣ ሳቅ ነው የሚለው። ሲቆጣ ሰምቻለሁ። እና እንቁዬ በጣም የፍቅር ሰው ነው። በሙዚቃዎቹ እንደምታውቁት ይሄ ሀገር ተባርኳል። እንቁዬን እግዚአብሔር ባይሰጠን ኖሮ ምን አይነት ሙዚቀኞች እንሆን ነበር አሁን አላውቅም። እግዚአብሔር አስቀድሞ እሱን ስለሰጠን እኔ የእሱን ኢንትሮች ሳጠና ነው የኖርኩት። ኪቦርዶች ላይ የእሱን መስራት ነበር ስራችን። በቃ ኮፒ ማድረግ፣ የእሱን ሙዚቃ ቁጭ ብሎ መቅዳት ፋሽን ነበር። ትዝ ይላችሁ እንደሆነ ቅድም አይ ቲንክ ሳሚ ነው የሆነ ሰው ተናግሮታል። የቤቴ ወልዴ ስላንተማ የሚለው መዝሙር የወጣ ጊዜ የቸርች ቻሌንጅ ነበር። የቸርች ውስጥ ኪቦርዲስቶች ቻሌንጅ ነበር ኢንትሮ እና የዛን ጊዜ ኪቦርዶቹ ፕሮግራም አያደርጉም እና ቤዙ ባፋችን ነበር የምንለው እንቁዬ በጣም ብለሲንጋችን ነህ፣ በጣም እንወድሃለን። እንዲሁም የሆሊቢት ቲም ጠቅላላ ዶክተር ያሬድን ጨምሮ ሁላችሁ ነው እግዚአብሔር ይባርካችሁ። ይህንን እድል በብዙ ስንፈልገው ነበር። እንቁዬ
ፍቅራችንን ለመግለጥ አይመችንም። ለየብቻ ሁላችንም ስለ እንቁ መልካም ነገር እናወራለን፣ ግን እንደዚህ አግኝተን አናውቅም እና we are lucky to have you። አንተን ስላገኘን በጣም ደስ ይላል። እኔ ደግሞ ድሮ አሰላ ሆኜ ከሩቅ እያየሁ እንደምወድህ ስቀርብህ፣ አንዳንድ ሰው ስትቀርቡት ልትወዱት አትችሉም። ፐርሰናሊቲ ደስ የማይል ምን ነው ባልቀረብኩት የምትሉት አገልጋይ ሰው አለ። እንቁዬን ግን ቀርቤ ወንድሜ ባረኩት ቁጥር እዛው አሰላ ነኝ ያለሁት። እኔ ያሰላው ፍርሃቴ፣ ያሰላው ፍቅሬ፣ ያሰላው መውደዴ ላይ ነኝ ያለሁት እና በጣም ወዳለሁ። በጣም እግዚአብሔር አንተን ለቤተክርስቲያን ስጦታ ስላደረገ አሁንም ጌታን እጅግ አድርገን እናመሰግናለን። ኤፊን ወደዚህ ይጠራል። እንዴት ናችሁ? በጣም ደስ ብሎኛል። እንቁን እንግዲህ የማውቀው እኔ በጣም ልጁ ነው። ቅድም በረከት የተናገረው የናዝሬት አማኑኤል የኳየሮች ሊደር ዳጊ እሱ ቤት በረከትንም መጀመሪያ ወስጄ ሙዚቃ እዛ እንዲጫወት ያደረኩት እኔ ነኝ። ዛሬ ክሬዲት ስጥ እና ያስተዋወቁት እና እንቁ ያኔ ገላውዲዮስ ትምህርት ቤት 12ኛ ክፍል ዩኒፎርም ለብሶ ሲማር እዛ መጥቶ ሙዚቃ በትንሽ አድርጎ ሲሰራ ግባ ላይ ውስጥ እና አይ ቲንክ የሀረሮችን ነው የሚሰራው እየቀዳና እና እንደዚህ ብዬ በትንሹ ሰማው ማለት ነው። እና ናዝሬት አማኑኤል መጥቶ እንቁ ሲያገለግል ሲጫወት አስታውሳለሁ። ለሀረሮች ሙዚቃ ሲጫወት እኛ ከፊት ቁጭ ብለን በጣም በቃ እሱ የሚነካቸው ቮይሶች በጣም ዩኒክ ስለነበሩ በጣም ተመስጠን ነበር የምናየው በልጅነታችን እና በጣም ነው ደስ የሚልን እና እንቁ ስለ እንቁ ሳስብ እንቁ በእርግጥ ለእኔ ሙዚቃ አልሰራልኝም፣ ግን ቁጥር 2 እና ቁጥር 3 ሚክስ አድርጎልኛል እና በጣም ፍላጎቴ ነበር። የምፈልገው ነገር የምወደው ነገር እንቁ ሙዚቃ እንዲሰራልኝ ነበር። ያንን ድል አላገኘውም፣ ምክንያቱም እንቁ ቢዚ ሰው ስለሆነ ማለት ነው። እና ግን ዛሬ ሆሊ ቤቶች ለእንቁ እንደዚህ አይነት አፕሪሺዬሽን ዴይ ስላዘጋጃችሁ በጣም ደስ ብሎኛል። እና ደግሞ ከዚህ የበለጠ ለእንቁ የምፈልገው እንዲሆን የምጠብቀው ነገር አለ ማለት ከአፕሪሺዬሽኑ ያለፈ ነገር ለእንቁ እንዲሆንለት እፈልጋለሁ። እንቁ እንደገና በብዙ ሙዚቃዎች እንዲሰራ፣ ለብዙ ዘማሪዎች እንዲሰራ፣ እንደገና ያ የቀድሞ የነበረው ፍላጎትና እንትኑ እንዲነሳሳ ሞር ከሆሊ ቤት ይጠበቃል። ይህንን በፍቅር ሆሊ ቤት መጠየቅ እፈልጋለሁ እና ለእንቁ በጣም ድንቅ ነገር እንዲደረግለት እፈልጋለሁ እና በጣም ደስ ብሎኛል እንደዚህ አይነት ፕሮግራም ላይ በመገኘቴ። ተባረኮ ወዳችኋለሁ። እዛ ውስጥ የተቀበረ ይመስለኛል። እንቁ ለብር አይሰራም። ስራ ሲሰራ ለፍላጎቱ ነው የሚሰራ። ብዙ ጊዜ ያስተዋልኩትና የሆነ ጊዜ እግዚአብሔር ድጋሚ ያስነሳዋል ብዬ ብዙ ጊዜ ስጸልይ ማስበው እሱ ነው እና አስታውሳለሁ ስንሰራ በጣም አሪፍ በጣም ፐርፌክት ብለው ከስተመሮቹ አልቋል ብለው ሲያስቡ እንደገና ይጀምረዋል ስራውን እና ይወዝ በጣም ለዛኛው ሳይድ በጣም ዲስከሬጅ የሚያደርግ ነገር ነበር። ለእሱ ግን ከስሜቱ ጋር ነው፣ ከደስታው ጋር ነው፣ ከውስጡ ጋር ነው እና የሚሰራው የነበረው ስራውን እንደዚህ ሊያሮጠው በሚገባ አልቻለም። ሰው አፍተር ሰርተን ታይም ጊቭ አፕ አደረኩና ወደ ሌላ ስራ ሄድኩ። በደንብ ስቱዲዮንም ስራውንም እንዲያድግ እናደርገዋለን ብዬ ነበር፣ አልሆነም እና አሁን ግን የተደረገው ነገር ይሄ ሪኮግኒሽን እኔ በእውነት ለመናገር በትልቁ አክብሮት የምሰጠው ነው። ምክንያቱም ያው ዲቴል ሳይንቲፊክ ነገር ውስጥ ገብቶ አልተማርም፣ እንዲሁ በተፈጥሮ የተሰጠው ነገር ነው እና በጣም ታለንትድ ነው። ታለንትን እንደዚህ አፕሪሼት ማድረግ በጣም ደስ የሚል ነገር ነው። ከታች ጀምሮ አሁን ያለበት ድረስ ሁሉንም ሚስትሪ እናውቃለን። ፋሚሊ ነን፣ ክሎዝ ነን፣ ሰፖርት እናደርገዋለን። ከዚህ በላይ ምኞቴ አንድ ጊዜ ነው ምናልባት ይህን መናገር እንዳለብኝ አላውቅም። አንዳንድ ምክር ሰጥቼው ነበር፣ ወይም የሆነ እንዲህ ከተባው ነገር ካልተመቸ እዛ ጋ ሂድና ማታ ማታ ተወውና የሆነ ነገር ምናምን ብዬው መክሬ ሁሉ አውቃለሁ እና በጣም የሚገርማችሁ እንቁ 100,000 ብርና 0 ብር ለእሱ አንድ አይነት ናቸው። ብዙም ትርጉም ሴንስ አይሰጡት።
ትላንትና ያኛው ብር ነበረው ዛሬ ላይኖረው ይችላል እና ይገርመኛል። ይሄ ባህሪው ብዙም አይገርመው እና እዛ ጋር ጸንቶ ነው የቆመው ነው ያለኝ። የትም ቦታ አልሄድም ነው ያለኝ እና ግርም ነው የሚለኝ ባህሪው ፐርሰናሊቲው። እኔም ሰፖርት ማድረግ ፈልጋለሁ፣ ማገዝ ፈልጋለሁ። ከዚህ ፕሮጀክት ጋር እንደ ፕሮጀክት የምታስቡት ከሆነ በአንድ ቀን እንደዚህ እናስታውሳለን፣ በርታ፣ እንወዳለን ብቻ ሳይሆን ለፊውቸር ደግሞ እንደገና ከኋላ ሆኖ ማገዝ፣ መደገፍ፣ መግፋት፣ ወደፊት ማስኬድ በሚለው ውስጥ አብሬ መተባበር እፈልጋለሁ። እግዚአብሔር ይስጥልን ስለአደረጋችሁት ነገር፣ ስለሆነው ነገር ሁሉ በጣም አመሰግናለሁ። እንዲቆሙ እግዚአብሔር አምላክ በአንተ ተጠቅሟልና እወድሃለሁ፣ ደግሞ ሁል ጊዜ አስብሃለሁ። የሰራቸው መዝሙሮች ወደኋላ ሳስብ የልቤላ ጭንቅ አይለው ልቤን ፍራት ያኔ አንተን ያወቅኩበት እነኝን የመሳሰሉ ድንቅ ዝማሬዎች ዝንባሌ ተረድታችኋል። በመቀጠል ወደ ስጦታ ነው የምንሄደው። እንደግሜ የምናገረው የምናደርገውን ነገር ሁሉ ለእግዚአብሔር ክብር ስለሚል መጽሐፍ ከዛ ሞቲቭ ነው። ሌላ ምንም ነገር የለም። እንቁዬ ወደዚህ ጋር መጥቶ ይቀበላቸዋል። ከዛ የምናገረው ነገር ይኖረኛል። በጭብጨባ ወደዚህ እሱን ያለ እዚህ ላይ ስትመለከቱት እንቁ ግርማ እንወድሃለን የሚለው በዚህ በእንወድሃለን ቦታ ላይ ያለውን ቁጥር እኛ ከእንቁ ጋር የምንሞላው ነው። ከዚህ ጋር ምንም አነሳ እሱ ጋር የምንሞላው ነው። ይቀበላል ማለት ነው ቼኩን። ግልጽ ሆኖላችኋል አይደል? እዛች ላይ የምትሞላው ቁጥር ከእሱ ጋር ተነጋገረን ሞላት ነው። አስፈላጊ ስላልሆነ ነውም ብለን ስለማናምን ነው። እዚሁ ጋር ከቆመ አይቀር እንደው የሚለን ነገር ካለ ብዙ ሰው ሲናገር ሰምተዋልና እንደው የሚናገረው ነገር ካለ ቆይ ሆሊቢት በጣም አመሰግናለሁ። በጣም አመሰግናለሁ። እየሰራችሁ ያላችሁት ነገር በጣም ያስመሰግናልና በርቱ ማለት ፈልጋለሁ። ስላደረጋችሁልኝ ነገር በጣም አመሰግናለሁ። በዚሁ እጅግ በጣም ከመሸከም ከምችለው በላይ ፍቅርን የምትሰጡ የምትወዱ ሰዎች በዚሁ አጋጣሚ እንኳን ደስ አላችሁ ማለት ፈልጋለሁ። አመሰግናለሁ።
ያራግፍ መሸላለም ማምጣት ቁም ነገር ስንቱ አረፈ እፎያለ ወደ አንተ ሲጠጋ አመለጠ ባንተ ጉልበት ከጠላት ጋጋ ልማድህ ነው ከፍ ማድረግ ከብረ የምታከብር ልብ ያራግፍ መሸላለም ማብቃት ቁም ነገር ስንቱ አረፈ እፎያለ ወደ አንተ ሲጠጋ። እዚህ ላይ የተጻፈው ያው እንኩ እንወድሃለን ነው። አሁን በቃ ሌላ ምንም ነገር የለም። እንወድሃለን አሁን እስቲ በጭብጨባ እንኩ ወደዚህ ጋር እንጋብዝሃለን። ኬኩ ትቆርሳለን። ኬኩ እንኳን ሌላ ሳይቆርስ ይላል አራስ ነው ትቆርሳ Happy birthday. ፊደሎቹ እንዳታበላሻቸው። እዛች ላይ ቆም ሴንተራ ላይ በቃ ወደ ቦታው ይመለሳል። አስተናጋጆች ያስተካክሉንና እግዚአብሔርን እጅግ አድርገን እናመሰግናለን። ጌታ መልካም ጊዜ ሰጥቶናል እና እግዚአብሔርን እናመሰግናለን። መቼም እየተወደዱ ጀምሮ እየተወደዱ በዚህ መንገድ መቀጠል ትልቅ ብለሲንግ ነው። ለሁላችንም ሌሰን ይመስለኛል ይሄ ነገር ማለት ነው። እግዚአብሔር በሕይወታችን አንድ ነገር ሲጀምር በመሀል የሚቋረጥ ነገር የለውም። ስለዚህ እነዚህ ጣቶችን ሰልፍ ያስተማረ እግዚአብሔር የሆነ ፌዝ አውት የሚያደርግ ነገር በአንተ ሕይወት ውስጥ የለውም። እግዚአብሔር የሚቀጥል ነገር አለ። ትናንት ከሰራሃቸው በላይ ብዙ ነገሮች እግዚአብሔር በአንተ ውስጥ አስቀምጧል። እነሱ ደግሞ የሚወጡበት ጊዜ ነው። ለእሱ ደግሞ የሁሉ ወንድምና እህት አብረዋል። በጣም በሀገር ውስጥም በውጭም የሚጸልዩ ሁሉ ስላሉ የስራው ባለቤት እግዚአብሔር አሁንም አቅም ይሆናል። እሱን ነው የምንለው። እሺ እንወድሃለን። የቀረበ ኮክቴል አለ። ስለ እሱ እንጸልይና ወደ ግብዣው እንሄዳለን። ኬክ ወደሚያስተካክሉና የዘላለም አምላክ ቅዱስ እግዚአብሔር በኢየሱስ ክርስቶስ ስም ስለዚህ ቀን እጅግ አድርገን እናመሰግናለን። ተመስገን። ክብር በሰማይና በምድር ለአንተ ብቻ ይሁን። ስለረዳህን ስላገዝከን በሁሉ ተመስገን። ጌታ ሆይ የሆነውን ያደረግነውን አጠቃላይ በዚህ ቤት ከተናወነው ነገር ሁሉ ለአንተ ክብር ብቻ ይሁን። በኢየሱስ ስም በዚህ ነገር አንተ ብቻ ግነን። በዚህ በተደረገው ነገር ብቻ አንተ ብቻ ታይ። እግዚአብሔር ሆይ በኢየሱስ ስም ተመስገን። በዚህ ስላሉት ሁሉ እንባርካለን። ደሟን በፊታችን የቀረበውን በስም ባርክልን። በጌታ በኢየሱስ ክርስቶስ ስም ጸልየናል። አሜን። Gracias.